I told you guys 2 days ago that I would not give up on Victor Gyökeres. I would not give up on him. I know his quality. I know what he can do for us. Having a slow start don't mean slow ending. Having a rough start don't mean he's going to have a rough ending. I know his quality. Chelsea signed Jose Mourinho from that league. Man United signed Amorim from that league. Man United signed Nani from that Sporting CP. Man United signed Cristiano Ronaldo from that Sporting CP. And they were okay. But when Arsenal signed Victor Gyökeres from that same league, all of a sudden, he was the champion in the Farmers League. Come on, man. Go and look at some of these top strikers. How many goals did they score in their first season? And how many goals he has scored? When these guys start banging goals, I hope you come online and apologize to him. That's what I'm talking. በነገራችን ላይ ቪክቶር ዮኬሬሽ አርሰናልን ከተቀላቀለበት ጊዜ ጀምሮ በተለይ ከአለፉት ጥቂት ሳምንታት በፊት ይሄ የፈረንጆች የበዓል ሰሞን ጨዋታዎች በገቡበት ሰሞን አካባቢ ጀምሮ በጣም በቃ የሚነሳበት ትችት እኔ እሱን መሰረት አድርጌ ብዙ ነገር ለማውራት ሞክሬያለሁ። አንዳንዶቹ እንደውም የአርሰናል ደጋፊዎች ምንም ማለት በግል ያደረገልን ነገር አለ እንዴ ተከላከለታለህ በግልጽ የሚታየውን የከሸፈውን ተጫዋች ብለው ደጋፊዎች ሳይቀር በዛ ልክ አውርተውኝ የሚያውቁ ሰዎች ስላሉ ነው ይሄን ማወራው። ግን ዮኬሬሽ ያልከሸፈ ተጫዋች እንደሆነ ከዚህ በፊት ሳነሳቸው የነበሩ ነጥቦች ያው በጨዋታ ላይ በቋሚ ተሰላፊነት ነው እስካሁን ድረስ ያለው። አንድ ተጫዋች በቋሚ ተሰላፊነት ሲቀጥል ደግሞ እንዲሁ ዝም ብሎ ሳይሆን አሰልጣኙ የሆነ ያየበት ኳሊቲ ሲኖር ለቡድኑ በነበረው የ90 ደቂቃ እንቅስቃሴ ቡድኑ ላይ የሚያበረክተው አወንታዊ ነገር ሲኖር ብቻ በአጠቃላይ ጥቅሙን መሰረት አድርጎ ነው ለቲሙ ለክለቡ እየጠቀመው በዛ የጨዋታ እንቅስቃሴ ላይ ያበረከተውን ነገር መሰረት አድርጎ ነው እንጂ አሰልጣኙ የግል ዝምድናም ቢኖረው ወንድሙም ቢሆን ምንም ያህል ዝምድና ቢኖራቸው ወይም ደግሞ ምንም ያህል ቢወደው ወይም ደግሞ ምንም ያህል እሱን ለመጥቀም ቢፈልግ እንደ አጠቃላይ ከቡድኑ ውጤትና ከዛ ያለፈ ግብ ሊኖረው አይችልም ዮኬሬሽን በተመለከተ። እና እኔ ምንድነው የምለው ስለው የነበረው ዮኬሬሽ ግብ እንኳን ባያስቆጥር ጎል እንኳን በሚጠበቀው ልክ ባያስቆጥር ሜዳ ላይ በሚኖረው ቆይታ እንደ አርሰናል ደግሞ በተለይ በማይክል አርቴታ ስር በደንብ ወደ ታላቅነቱ ወደ ጥንካሬው ከመጣ ጊዜ ጀምሮ በአብዛኛው እንደው የሚታመው ለምንድን ነው ሞር ፈሪና ተከላካይ ነው አይደል የሚባለው። ስለዚህ አርሰናል በዋናነት እንደ ቡድን ይከላከላል፣ እንደ ቡድን ኳስ ለመቆጣጠር ይሞክራል፣ እንደ ቡድን ደግሞ ያጠቃል። ስለዚህ በአርሰናል ቤት ብዙ ሰው ነው ጎል የሚያስቆጥረው። በዛ እንቅስቃሴ ውስጥ እንግዲህ ዮኬሬሽም የድርሻውን ነው የሚያስቆጥር ማለት ነው። እና ስለዚህ ከማጥቃትም ጎል ከመጨረስም በላይ የሌሎች ጎል እንዲያስቆጥሩ እድል ይፈጥራል። እንደዚህ አይነት ሚና ሁሉ ይጫወታል እና ተጋፊ ነው፣ ተጋዳይ ነው፣ በጣም ጉልበታማ ነው እና ቡድኑ በዛ መንገድ እየጠቀመ ነው። ቢያንስ እንኳን በስሙ የተቆጠሩ ጎሎች ውስን ቢሆኑም እንደ ስፖርቲንግ ሊዝበን ላይ እንደነበረው ብዙ ጎሎችን በሆነ ሲዝን አጋማሽ ላይ አስቆጥሮ ባናየውም በቡድኑ ውስጥ ግን ቁልፍ ተጫዋች ነው ብዬ ከራከር ነበር እና አሁን ወደ ጎል ማስቆጠሩ መጥቷል። እንግዲህ ዮኬሬሽ እንደምታዩት ልጁንም እንደሰማችሁት ስለሱ ሌሎች ዓለም አቀፍ ሚዲያዎች ደግሞ አንድ ጎል ሲያስቆጥር እንደገና ተገልብጠው ደግሞ በቃ አሁን ሁሉም የሶሻል ሚዲያ ፕላትፎርሞች ብታዩዋቸው ዛሬ ስለ ዮኬሬሽ ነው። ዛሬ በሊግ ካፕ የግማሽ ፍጻሜ ወሳኝ የሆነ ጨዋታ ቼልሲ ላይ አንድ ጎል አስቆጥሯል። በአጠቃላይ የጨዋታው እንቅስቃሴ ላይ ባሳየው ፐርፎርመንስም የጨዋታው ኮከብ ሆኗል እና ዮኬሬሽን በዚህ ሰዓት ማን ይጠብቀዋል? እንደዚህ ይሆናል ማንም። ነገ ደግሞ ሌላ ሆኖ ታዩታላችሁ። በእርግጠኝነት ነው የምናገረው ስለዚህ ልጅ። ምክንያቱም በጣም ነው የሚለፋው፣ በጣም ነው ራሱን ለመለወጥ የሚሰራው። ሊጉ ላይ ያለውን የሚጠበቅበትን ኃይል ለመገንባት በግሉ ሁሉ አሰልጣኝ ቀጥሮ ጂም እንደሚሰራ ሞር ከቡድኑ ተለይቶ ራሱን ለማብቃት ብዙ ልፋት እንደሚያደርግ ያው የተለያዩ መረጃ ምንጮች ዛሬ
በግሎባላይዜሽን ዘመን ዓለም አንድ መንደር ናት ይባላል አይደለ? የትኛውም ቦታ ላይ ሆኖ የሚሰራውን ነገር እንኳን ጥሩውን ነገር መጥፎውን ነገር እንኳን ተከታትለው ያወጡታል እና ይታወቃል። ይሄ እንዲያውም የአደባባይ ሚስጥር ነው እሱ የሚያደርጋቸው ድካሞች። ስለዚህ አንድ ተጫዋች ፕሮፌሽናል የሆነ ተጫዋች የሚያደርገው ድርጊት ነው ይሄ። አሁን ይሄ ልጅ ትችት ሲበዛበት በብዙ ነገር እንኳን ተጠልፎ ወደ መተከዝ ምናምን አልሄደም። ስለዚህ ራሱን ለመለወጥ ወደ ነበረበት አቋም ለመምጣት ወደ ነበረበት አቋም ብቻ ሳይሆን አሁን የሚጫወትበት የእንግሊዝ ፕሪሚየር ሊግ የተለየ ሊግ ነው፣ የተለየ ብቃትን የሚጠይቅ ሊግ ነው እና እዚህ ውስጥ ራሱን አሸናፊ ሆኖ ለማውጣት ወይም ደግሞ ወደ ጎል አስቆጣሪነቱ ወደ ብቃቱ 100% እንዲመጣ የሆነ የሚቀረው ነገር እንዳለው እኮ ራሱን ገብቶታልና በዚህ ልፋት ውስጥ ያለ ልጅ በሚፈለገው መጠን በአጭር ጊዜ ውስጥ ሊመጣ ይችላል። ከዛ ውጪ ከምንም በላይ አርሰናልን ምን ያህል እንደሚወድ አስቡት ጋይስ። አርሰናልን ወዶት በቃ በጣም ወዶት መርጦት የመጣ ነው። ብዙ ፈላጊ ክለቦች ነበሩት በዓለም ላይ በእንግሊዝ ፕሪሚየር ሊግ ያሉትን ክለቦች ጨምሮ በዓለም ላይ ብዙ ፈላጊዎች ነበሩት። ግን ሁሉንም በቃ ጆሮ ዳባ በቃ ከአርሰናል ከተወይ ብቻ ነው ሌላ ሰው ጆሮ የምሰጠው ብሎ እንደምታስታውሱት በዝውውር ወቅት በቃ የዓለም ሚዲያ ርዕስ ነበረ። እሱ የስፖርቲንግ ሊዝበን ፕሬዚደንት ጋር የነበረውን አታካራ ታውቃላችሁ። ሜሴጅ መልእክት እስከ መላክ ድረስ ልቀቁኝ ባክዎትን ብሎ እስከ መጠየቅ ድረስ የደረሰበት ደሞዝ ቀይሮ ነው ወደ አርሰናል ቤት የመጣው። ደሞዝ ቀይሮ ብቻ ሳይሆን ሚስቱንም ማለት ፍቅረኛውን የብዙ ዓመት እጮኛውን የሚወዳትን ፍቅረኛውን ትቶ ነው የመጣው። እንደውም ምን ዜና አየሁኝ፣ እንግሊዝ ውስጥ ከጨዋታና ከትሬኒንግ ውጭ ባለው ጊዜ በጣም ድብርት ውስጥ ነው ይባላል። ያው ብዙ ሞር ስለሚለፋ ስለሚሰራ እንጂ አሁን ፋሚሊውን ሁሉ ትቶ ነው የመጣው። ይሄ ልጅ ፍቅረኛውን ትቶ ነው የመጣው። ጊዜ ሲኖራቸው ሌሎቹ ኢንጆይ ያደርጋሉ፣ ያው ከፍቅረኞቻቸው ጋር ከቤተሰቦቻቸው ጋር ኢንጆይ ያደርጋሉ። ብቸኝነት አጥቅጦታል አይነት ነገሮችም አሉና ያን ሁሉ ተቋቁሞ ነው እየሄደ ያለው። ይህን ሁሉ ዋጋ እየከፈለ ያለው ለአርሰናል ነው። የአርሰናል ማሊያ ለብሶ ለአርሰናል ለመጫወት ካለው ጥልቅ ፍላጎት ነው ይህን ሁሉ ነገር ያደረገው እና ምን ልላችሁ ፈልጌ ነው፣ ከምንም በላይ አንድ እግር ኳስ ተጫዋች ፕሮፌሽናል እግር ኳስ ተጫዋች በሚፈለገው ልክ እንዲጫወት በሚፈለገው ልክ ውጤታማ ይሆን ዘንድ ይሄ ከታለንትን ባሻገር ከብቃትን ባሻገር ከስኪልን ባሻገር ፍላጎት ደግሞ ወሳኝ ነው። የፈለገው ያህል አቅም ኑሮት አንድ ተጫዋች ፍላጎት የመጫወት ፍላጎት ካጣ ለክለቡ ፍቅር፣ ለቲሙ ያለው ለስኳዱ ፍቅር፣ ለአሰልጣኙ ያለው ታዛዥነት ከቀነሰ በቃ ያን ያበቃል ሁሉም ነገር። ስለዚህ ይሄ ልጅ ከምንም በላይ ለአርሰናል መጫወት በአርሰናል ቤት ውጤታማ መሆን ይፈልጋል። ፈልጎት ወዶት ነው የመጣ ቡድኑ። ስለዚህ ጠንክሮ ይሰራል፣ አቅም አለው፣ ተፈጥሯዊ ታለንት አለው። ስለዚህ ቪክቶር ዮኬሬሽ ጠፍቶ በዛ ይቀራል ማለት ይህን ያህል የስነልቦና ጥንካሬ ያለው ሰው፣ ፊዚካሊ በጣም ፊት የሆነ ሰው፣ ለክለቡ ፍቅር ያለው ሰው፣ ራሱን በዚህ በእግር ኳስ ይበልጥ ታላቅ ማድረግ የሚፈልግ ሰው ወድቆ ሊቀር አይችልም በምንም አይነት መንገድ። ለዛም ነው በልበ ሙሉነት ስለ ቪክቶር ዮኬሬሽ በተለያየ አጋጣሚ ስናገር የነበረውና ቪክቶር ዮኬሬሽ ይኸው እያየ ነው እየመጣ ነው። አሁን ደግሞ በሊግ በቻምፒየንስ ሊግ በሌሎችም ውድድሮች ማስቆጠሩን ይቀጥላል በእርግጠኝነት። አሁን ቀጣይ 1 እና 2 ጨዋታ ደግሞ ባያስቆጥር ወደ ትችት ሊገቡ ይችላሉ ሚዲያዎች። ግን ካለፈው ጊዜ የባሰ ትችት ግን እንደማይመጣበት 100% እርግጠኛ ነኝ። በጣም ያሸንፋል፣ ትልቅ ሆኖ እናየዋለን። በአርሰናል ቤት የሚጠበቅበትን ነገር እንደሚያደርግ ግን በጣም እርግጠኛ ነኝ በጠቀስኳቸው ምክንያቶች እና በዚህ አጋጣሚ ስላሸነፍክ ደስ ብሎኛል ቪክቶር ዮኬሬሽ። ይሄን ነው የምላችሁ የአርሰናል ደጋፊዎች፣ በቪክቶር ዮኬሬሽ እምነት 100% እምነት ሊኖራችሁ ይገባል እላለሁ። እኔ እንደ አንድ አርሰናል እንደሚወድ ሰውም የተጫዋቹን በግል አድናቂ እንደሆነ ሰው ይሄን ነው የምለው እና በአቋሜ ጸንቼ ነው የሚቀጥለው። ንቅጥቅም የለም። በቀጣይ ጨዋታዎች ደግሞ የሆነ ያልሆነ አቋም እንኳን ቢያሳይ በዚህ ልጅ እምነት አለኝ። ምክንያቱም ይመጣል። አሁን በጠቀስኳቸው ምክንያቶች ወድቆ የሚቀር ልጅ አይደለም ቪክቶር ዮኬሬሽ እላለሁኝ። ይመቻችሁ። ለማንኛውም